ለተከታዮቹ እንደዚህ ያለ ኢየሱስ ለጥቂት ጊዜ ታዝናላችሁ ከጥቂት ጊዜ በኋላ ሐዘናችሁ ወደ ደስታ ይለወጣል ገዳዮች ከበሮ ሲመቱ ግራ አትጋቡ ቀብረናል ብሎ ስለሚያስቡ ከበሮ ይመታሉ የገዳዮችን ደስታ ያያችሁ እንዳታዝኑ አርብ ያልፋል ቅዳሜም ያልፋል እሁድ ጧት ይመጣል ድንጋዩ የሚንከባለልበት ገዳዮች አንገታቸውን የሚያቀረቅሩበት ያዘኑ ሰዎች ነጭ ለብሰው ወደ ከተማ የሚገለጡበት አው ነገሩ ይከለበጣል አለ መገፋታችሁ ለጥቂት ጊዜ ነው መሰደባችሁ ለጥቂት ጊዜ ነው የማቴዎስ ወንጌል ምዕራፍ 27 ቁጥር 32 ይዞቱም ሲሄዱ ስምዖን ተብሎ የሚጠራውን የቀረና ሰው አገኙ መስቀሉንም እንዲሸከም አስገደዱት ትርጉሙ የራስ ቅል ስፍራ የሆነው ጎልጎታ ከተባለው ቦታ ሲደርሱ ከሐሞት ጋር የተቀላቀለ የወይን ጠጅ እንዲጠጣ ሰጡት እርሱ ግን ቀምሶ ሊጠጣው አልፈቀደም ከሰቀሉትም በኋላ ዕጣጥለው ልብሱን ተካፈሉ በዚያም ተቀምጦ ይጠብቁት ነበር ከራስጌውም ይህ የአይሁድ ንጉሥ ኢየሱስ ነው የሚል የክስ ጽሑፍ አኖሩ ሁለት ወንበዴዎች አንዱ በቀኝ አንዱ በግራው አብረው ተሰቅለው ነበር መንገድ አላፊዎችም በኃይል እየተሳደቡና ራሳቸውን እየነቀነቁ ቤተ መቅደስን አፍርሴ በሶስት ቀን ውስጥ የምትሰራው እስቲ ራስን አድን የእግዚአብሔር ልጅ ከሆነ በል ከመስቀል ውረድ ይሉት ነበር የካህናት አለቆችም ከኦሪት ሕግ መምህራንና ከሽማግሌዎች ጋር ሆነው እያሾፉበት እንዲህ ይሉ ነበር ሌሎችን አዳነ ራሱን ግን ማዳን አይችልም የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን በእግዚአብሔር ታምኖ የእግዚአብሔር ልጅ ነኝ ይል ስለነበረ እስቲ ከወደደው አሁን ያድነው ከእርሱ ጋር የተሰቀሉት ወንበዴዎችም እንደዚሁ የስድብ ናዳ ያወርዱበት ነበር የስድብ ናዳ ያወርዱበት ነበር የስብከተ ርዕስ ብዙ ኃይል እያለ ዝም አለ ይላል መላእክቶች አገልጋዮቹ የሆነ ጌታ ብዙ ኃይል እያለ ዝም አለ ዝምታ የመሸነፍ ምልክት ሳይሆን የኃይል ምልክት ነው ኢየሱስ ብዙ ኃይል እያለ ዝም ብሎ ተሰደበ ብዙ ኃይል እያለ ዝም ብሎ ተወጋ ብዙ ኃይል እያለ ተተፋበት ብዙ ኃይል እያለ ተመታ ብዙ ኃይል ያለው ሰው ዝም ይላል ዝም ብሎ ተወጋ ዝም ብሎ ተመታ ዝም ብሎ ተገፋ መስቀሉን እንዲሸከም ሲታዘዝ ዝም ብሎ ይሸከማል ጠጣ ሲባል መራራውን ይጠጣል ዝም ብሎ ይሄዳል እንደሚታረድ በግ ብዙ ኃይል እያለ ዝም አለ የናዝሬቱ ኢየሱስ የተሸነፈው ተሸንፎ ሳይሆን ለማሸነፍ ነው በዓለም አካሄድ የገደለ ነው አሸነፈ የሚባለው የናዝሬቱ ኢየሱስ ሞቶ ነው ያሸነፈው የገደለ ያሸነፈ የሚባለውን ታሪክ ኢየሱስ ገለበጠው ገዳዮች ለሶስት ቀን አሸነፉ የናዝሬቱ ኢየሱስ ለዘላለም አሸነፈ እነ ጲላጦስ የሕዝብ ሽማግሌዎች መምህራን የሃይማኖት መሪዎች ለሶስት ቀን ብቻ አሸነፉ በነገራችን ኢየሱስ ተገዶ ሳይሆን የሞተው ተስማምቶ ነው ሲመጣ ራሱ ለመሞት ነው የመጣው ከአባቱ ጋር ተስማምቶ ነው የመጣው ሂድ በሰዎች እጅ ሞተ የተደመሰሰውን ሕዝብ መልሰ ፍጠር ተብሎ ነው የመጣው ተስማምቶ ነው የመጣው ለመሞት ከለላ ለማድረግ ያሰበውን ጴጥሮስን ኢየሱስ ዞር ብሎ ተቆጣው አንተ ሰይጣን እኔ ተስማምቼ ነው የመጣሁት በሰዓቱ ለኢየሱስ ከሞት የሚያድን ሰው ሳይሆን ለሞት የሚገፋ ሰው ነው ወዳጁ እኔን ፕሮቴክት ለማድረግ እንዳትሞክር ካንተ ጀርባ ያለው መንፈስ የተመታ ይሁን የእግዚአብሔር አጀንዳ እንዳይታጠፍ ጥንቃቄ አድርጉ አላቸው ሰው አምላክን ፕሮቴክት እያደረገ ነው ኢየሱስ እኮ አምላክ ነው ልብስ ለብሷል ምግብ ይበላል ውሃ ይጠጣል ግን አምላክ ነው ፍጹም ሰው ፍጹም አምላክ ነው በሰይፍና በሆነ ነገር ኢየሱስን ከለላ ለማድረግ ሞከረ ጴጥሮስ ኢየሱስ የማይችል መስሎት ኢየሱስ ብዙ ኃይል እያለ ነው ዝም ያለው በጣም ብዙ ነገር ማድረግ እየቻለ ኢየሱስ ዝም አለ ለተከታዮቹ እንደዚህ ያለ ኢየሱስ ለጥቂት ጊዜ ታዝናላችሁ ከጥቂት ጊዜ በኋላ ሐዘናችሁ ወደ ደስታ ይለወጣል ሐዘናችሁ በጣም ለጥቂት ጊዜ ነው የገዳዮቹ ሐዘን ግን ለዘላለም ይሆናል በዚህ ቃል መነሻ አድርጌ አውጃለሁ ያንዳንዶቻችሁ ሐዘን ወደ ደስታ ይለወጣል ሐዘናችሁ ወደ ደስታ ይለወጣል በጥቂት ጊዜ ውስጥ አላችሁ አትጨነቁ አትናወጡ ግራ አትጋቡ ገዳዮች ከበሮ ሲመቱ
ገለናል ብሎ ስለሚያስቡ ቀብረናል ብሎ ስለሚያስቡ ከበሮ ይመታሉ፣ ይስቃሉ። ከተማ ውስጥ የገዳዮችን ደስታ እያያችሁ እንዳታዝኑ። አርብ ያልፋል፣ ቅዳሜም ያልፋል፣ እሁድ ጧት ይመጣል። ድንጋዩ የሚንከባለልበት፣ ገዳዮች አንገታቸውን የሚያቀረቅሩበት፣ ያዘኑ ሰዎች ነጭ ለብሰው ወደ ከተማ የሚገለጡበት፣ አው ነገሩ ይገለበጣል አለ። ሐዘናችሁ ለጥቂት ጊዜ ነው። መገፋታችሁ ለጥቂት ጊዜ ነው። መሰደባችሁ ለጥቂት ጊዜ ነው። የናዝረቱ ኢየሱስ በጣም ብዙ ኃይል እያለ ዝም አለ። መመከት እየቻለ ገዳዮች ላይ ቻሌንጅ መፍጠር እየቻለ እንደሚታረድ በግ ዝም ብሎ ታረደ። ዝም ብሎ ተመታ። ዝም ብሎ ተሰደበ። ዝም ብሎ ሞተ። ዝም ብሎ ተቀበረ። ዝም ብሎ ስለሚነሳ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 15 እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው ብሎ የተናገረው አምላክ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል ብሎ የተናገረው አምላክ እነሆ ደሴቶችን እንደ ቀላል ነገር ያነሳል የተባለው አምላክ ብዙ ኃይል እያለ ዝም አለ። የዓለም ነገስታቶችን ሁሉ ገንቦ ውስጥ እንዳለች ጠብታ የሚመለከት ይህ ታላቅ አምላክ ብዙ ኃይል እያለ ዝም አለ። ጠያቂው ተጠያቂ ሆነ። ዳኛው ጲላጦስ ወንበር ላይ ቁጭ ብሎ የዓለም ፈጣሪ በሱ ፊት ተከሳሽ ሆኖ ቆሞ ይጠየቃል። ዙፋኑን ለቆ የመጣው ሚካኤልና ጋብርኤል የሚሰግዱለት፣ ድምፁ እንደ ወራጅ ውሃ የሆነ፣ ፊቱ እንደ ፀሐይ የሚያበራ፣ ጉልበት ሁሉ የሚንበረከክለት፣ የኃያላንን ወገብ የሚፈታ ዮሐንስ የነገስታት ንጉሥ ብሎ የጻፈው የናዝረቱ ኢየሱስ በጲላጦስ ፊት ተከሳሽ ሆኖ ቆመ። ጲላጦስ እንደፈለገ ሲናገር ብዙ ኃይል እያለ ዝም አለ። ሰይፍ የያዙ በማይክሮ ሰከንድ ውስጥ ዓለም ላይ በፍጥነት የሚሄዱ ሰራዊቶች ያለው ጌታ፣ በቅጽበት የሚደርሱ አደገኛና ፈጣን ሰራዊት ያለው ጌታ ወዳጅ አጣ፣ ደካማ ሆነ። በዛ በሚያምረው ፊቱ ላይ የመንደር ሰዎች እየመጡ ስሉበት ብዙ ኃይል እያለ ዝም አለ። ለሶስት ቀን ነው። ከታገሳችሁ የምታዩት ክብር አለ። መወጋት ይከብዳል ለመታገስ። ምራቅ ችሎ ዝም ማለት ይከብዳል። የያዝኩት መጽሐፍ አዲሱ መደበኛ ትርጉም ነው። ማቴዎስ ወንጌል ምዕራፍ 27 የስድብ ናዳ ያወርዱበት ነበር ይላል። የስድብ ናዳ እያስተናገደ የናዝረቱ ኢየሱስ ዝም አለ። ስድብ አይደለም፣ የስድብ ናዳ። ናዳ እንዴት ነው? ከላይ ወደ ታች ነው አይደል? ዱዱዱዱ ሳያቋርጥ እንደዚህ አይነት የስድብ ናዳ። የሚሰድቡት እኮ ኃያላን አይደሉም። የመንደር ሰዎች እያለፉ የአይሁድ ንጉሥ ይላል። ከመስቀሉ ስር ጽሑፍ አለ ወንጀለኛ እንደሆነ የሚያወራ። የስድብ ናዳ ለሶስት ቀን ነው። ጥፊውም ለሶስት ቀን ነው። ምራቁም ለሶስት ቀን ነው። መራራ የተቀላቀለበት የወይን ጠጅም ቢሆን ለሶስት ቀን ነው። ድንጋይ ተሸክሞ አፈር ውስጥ መተኛትም ለሶስት ቀን ነው። እዚህ ጉባኤ ውስጥ ያላችሁ በዚህ ቃል ትነሳላችሁ። በዚህ ቃል ሕያው ትሆናላችሁ። በዚህ ቃል እንደገና ትቆማላችሁ። በዚህ ቃል የእናንተ የሆነ ነገር ሕያው ይሆናል። ብዙ ኃይል እያለ ዝም እንደማለት የሚያስከብር ነገር የለም። ከሐሞት ጋር የተቀላቀለ ወይን ጠጅ ሲሰጡት እያየ ዝም አለ። ሲሰቅሉትና ልብሱ ላይ እጣጥሎ እየተከፋፈሉ እያየ ዝም አለ። በሁለት ወንበዴዎች መካከል ሲያኖሩት ዝም አለ። የመንገድ ኃላፊዎች በኃይል እየተሳደቡና ራሳቸውን እየነቀነቁ የእግዚአብሔር ልጅ ከሆነ እስቲ ራስን አድን እያሉ ሲናገሩ ዝም አለ። የካህናት አለቆችና የኦሪት ሕግ መምህራን እያሾፉበት እያየ ዝም አለ። ብዙ ኃይል እያለ ዝም ብሎ ተገረፈ። እኛ ቤት እኮ ልጆች ለመግረፍ ስንፈልግ ራሳቸውን ይከላከላሉ። እንደዚህ ብሎ የሚገረፍ ሕፃን የለም። ኢየሱስ ሕፃን የሚያሳየውን አክት እንኳን አላሳየም። ጀርባውን ስጠን ሲባል ጀርባውን ይሰጣል። ሲመቱት እያለ ይጠብቃል። ብዙ ኃይል እያለ ዝም ብሎ ተገረፈ። ዝም ብላችሁ የምትገፉ ሰዎች፣ ዝም ብላችሁ የምትመቱ ሰዎች፣ ዝም ብላችሁ የምትረገጡ ሰዎች ደስ ይበላችሁ። የእናንተ ትንሣኤ ቅርብ ነው። የጥበብ ሁሉ ጌታ፣ የእውቀት ሁሉ መጨረሻ ኢየሱስ ልብሱን አሳልፎ የሰጠው፣ ክብሩን አሳልፎ የሰጠው፣ እርቃኑን የተሰቀለው፣ በምስማር የተወጋው፣
በጅራፍ የተገረፈው በፀሐይ የተቃጠለው መራራውን የጠጣው ሰማይን በደመና የሸፈነ ምድርን ሳር ያለበሰ ዓለሞችን ካለመኖር ወደ መኖር ያመጣ ለሰማይና ለምድር ውበት የሆነ አምላክ ራቁቱን የተሰቀለው ተሸንፎ ሳይሆን ተስማምቶ ነው። ሞቶ ያሸነፈ በዓለም ታሪክ አንድ ሰው ብቻ ነው። የናዝሬቱ ኢየሱስ ይባላል። መንፈስ ቅዱስ የነገረኝን እነግራችኋለሁ። መንፈስ ቅዱስ የነገረኝን እነግራችኋለሁ። የተዋረዳችሁ ሰዎች፣ የተገፋችሁ ሰዎች፣ የተናቃችሁ ሰዎች ታሪክ ይገለበጣል። ታይቶ የማይታወቅ ነገር ይሆናል። ብዙ ኃይል እያለ ሞተ። ብዙ ኃይል እያለ ተቀበረ። ብዙ ኃይል እያለ ትልልቅ ድንጋዮችን ተሸከመ። ብዙ ኃይል መኖሩን ያውቁታል። ስለሚያውቁ ነው ዘበኛ ያቆሙት። ገሎ ገርፎ ወግቶ በምስማር ቸንክሮ ከ6 ሰዓት እስከ 9 ሰዓት ድረስ በፀሐይ እንዲቃጠል አድርገው ደሙ ፈሶ አልቆ ከንፈሩ መድረቁን አይቶ ውሃና ደም ከሰውነቱ ከጎኑ ፈሶ ማለቁን አረጋግጠው አሁንም አያምኑ። ከሰማይ የወረደው የእግዚአብሔር መልአክ በመቃብሩ ላይ የነበረውን ድንጋይ አንከባለው በድንጋዩ ላይ ተቀመጠ ይላል። መጀመሪያ ድንጋዩ በኢየሱስ ላይ ነበር የተቀመጠው። አሁን መልአኩ ደግሞ በድንጋዩ ላይ ነው የተቀመጠው። ለ3 ተከታታይ ቀናት ድንጋዩ በኢየሱስ ላይ ነበር የተቀመጠው። በ3ኛው ቀን ድንጋዩ ላይ የጌታ መልአክ ተቀመጠ። ይሄ መልእክታችሁ ነው፣ ተቀበሉ። አሁን በላያችሁ ላይ የተቀመጠውን ማጣት፣ በላያችሁ ላይ የተቀመጠውን ስድብ፣ በላያችሁ ላይ የተቀመጠውን መገፋት፣ በላያችሁ ላይ የተቀመጠውን ሐዘን፣ በላያችሁ ላይ የተቀመጠውን ጭንቀትና ፍርሃት የናዝሬቱ ኢየሱስ አሳልፎ ይሰጣችኋል። እላዩ ላይ ወጣችሁ ትቆማላችሁ። እላዩ ላይ ትቀመጣላችሁ። አሁን የተሸከማችሁት ስድብ፣ አሁን የተሸከማችሁት በሽታ፣ አሁን የተሸከማችሁት ማጣት፣ አሁን የተሸከማችሁት ግራ መጋባት፣ አሁን የተሸከማችሁት የተለያዩ ጉዳዮች የሆነ ቀን መቀመጫ ሆነው ያገለግላሉ። ዛሬ በአንተ ላይ ነው የተቀመጡት፣ በሚቀጥለው ቀን መቀመጫ ሆኖ ነው የሚያገለግሉት። ሰብሰብ አድርገ በሱ ላይ ትቀመጣለህ። ሰብሰብ አድርገ በሱ ላይ ትወጣለህ። እስከ አንድ ሰው ጮኸ አሜን። ኧረ አንድ ሰው አሜን አሜን። ዛሬ አንተ ላይ የተቀመጠ የሆነ ቀን አንተ በሱ ላይ የምትቀመጥበት ይሆናል። አንጃቦ ሱፓራ ሊብራ ቫኒያ ሶሎ አኒያማ ሸከፔ ሉካ ፕራቫኖሲያ ሻላባሶ ፕሬሜንዶ ስምህን ለማጥፋት የሚናገሩት ስድብ ስምን ያወጣል። ስምን ለመቅበር የተናገሩት ንግግር ስምን በምድር ዳርቻ ያወጣል። ስምን ለማጥፋት የተናገሩት ተንኮል ስምን በምድርቱ ላይ ይበትናል። ስድቡን አትቃወሙ፣ መገፋቱንም አትጥሉ። ከላይ የሳቀ በጎን የሚመታውንም አትቃወሙት። የሆነ ቀን መቀመጫ ሆኖ ያገለግላል። የሆነ ቀን መቀመጫ ሆኖ ያገለግላል። ስለተጠቀምኩበት ነው ምነግራችሁ። ኢየሱስ ከመሞቱ በፊት የነበረው መፈራትና ከሞት ከተነሳ በኋላ የነበረው መፈራት አንድ አይደለም። ከመሞቱ በፊት እንደማንኛውም ሰው ነው ሄይ ደህና ዋልክ ብሎ የሚጨብጡት። ከሞት ከተነሳ በኋላ ግን ኢየሱስን መጠጋት ፈሩ። እናንተ ሰዎች ትነሳላችሁ። የሚያስፈራ ግሬስ ይዛችሁ፣ የሚያስፈራ ቅባት ይዛችሁ፣ የሚያስፈራ ሞገስ ይዛችሁ፣ የሚያስፈራ ስም ይዛችሁ፣ የሚያስፈራ ስልጣን ይዛችሁ፣ የሚያስፈራ ኃይል ይዛችሁ አው ትነሳላችሁ። ትነሳላችሁ። አሁን ካስጨነቅከው በላይ ማስጨነቅ ትፈልጋለህ? ሞተ ተነስ። አሁን ከፈጠርከው በላይ የተሻለ ተጽዕኖ መፍጠር ትፈልጋለህ? አሁን ከምትታወቀው በላይ በጣም መታወቅ ትፈልጋለህ? አሁን ከምትሰማው በላይ በጣም መሰማት ትፈልጋለህ? ለጥቂት ቀን ተረገጥ፣ ለጥቂት ቀን ተሰደብ፣ ለጥቂት ቀን ተገፋ። ከጥቂት ቀናት በኋላ እንደ ኢየሱስ ድንጋዩን አንከባለት ትነሳል። ስድቡን አንከባለት ትነሳል። በሽታውን አንከባለት ትነሳል። መገፋትን አንከባለት ትነሳል። እስኪ አንድ ሰው ከኔ ጋር እነሳለሁ ይበል።